ዛሬን በመርጥ ፊልም መተናል። ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙ ሲጀምር ቾን የሚባል ፎቶግራፈር ኤግዚቢሽኑ ላይ ከመጡ ሰዎች የሚቀርቡለትን ጥያቄ ሲመልስ እናያለን። በመሃልም ልጁ ስላለቀሰ ወደ እሱ ጋር ይሄዳል። ይህም ድርጊቱ እዛው በነበሩት ሴቶች አድናቆት እንዲሰጠው ያደርገዋል። ከዛም ልጁን በሞተር ይዘውት ሲሄድ ከ9 ዓመት በፊት ወደ ተፈጠረው በትውስታ ይወስደናል። በዛም ሰዓት ናም የምትባል ከእናቷና ከእህቷ ጋር የምትኖር አባቷም ውጭ ሀገር የሚኖር ልጅ እናያለን። እሷም 4 ጓደኞች ያሏት ሲሆን ከእነሱ ጋር አንድ ላይ ያነበቡና ስለሚወዳቸው ሰዎች እያወሩ ጥሩ ጊዜ ያሳልፋሉ። ትምህርት ሲጀመርም እሷ የምትወደው ልጅ ስሙ ቾን እንደሚባልና በቅርቡ ወደ እነሱ ትምህርት ቤት የተዘዋወረ እንደሆነ ግን ጥሩ ልጅ እንዳልሆነ ሲያወሩ እንደማታምናቸው ትጽፍላቸዋለች። አስተማሪያቸውም ትደርስባቸውና ጓደኛዋን የተማሩትን ስጠይቃት ናም ጽፋ መልሱን ታሳያትና ትመልሳለች። አስተማሪዋም ስፖርት የሚያስተምራቸውን ሰው ስታየው እዛው ላይ ፈዛ ትቀራለች። እናም እሱን እያዩ ተማሪዎቹ ፈገግ ይላሉ። ናም እሱን ለማየት ብላ ሽንት ቤት ለመሄድ አሳባ ትወጣና በአንድ እግሩ እንዲቆም ተቀጥቶ ታየዋለች። እሱም ምንም ሳይመስለው ሲዝናና ስለነበረ የበለጠ በሁኔታው ትወደዋለች። እሷ ብቻ ሳትሆን ሌሎቹም ሴቶች በመልኩም ሆነ በኳስ ችሎታው ያደንቁታል። እንደሚወዱት መናገር ቢፈልጉም ፍቅረኛ እንዳለው ስላወቁ በአድናቆት ብቻ ይቀጥላሉ። እሷም ይህንን ስትሰማ በጣም ትከፋለች። መስታወት ላይ ቆማም ለመሽኮርመን ብትሞክርም ሳይሳካላት ይቀራል። በዚህ ጊዜ ማጎቷ እንደመጣ ትሰማና ወደ ታች ትሄድና ስታገኘው ምንም እንዳትጨነቁ አባታችሁ ደህና ነው፣ በቅርቡም ብር ይልክላችኋል። እናም በትምህርታችሁ ከጎበዛችሁ ደግሞ እንደሚወስዳችሁ ነግሮኛል። እሷም በትምህርቷ ወደ ኋላ ብትቀርም ለመሻሻልና አባቷ ጋር ለመሄድ ትወስናለች። በነጋታውም ለስላሳ ለመግዛት ተሰልፈው ያለ 2 ልጆች መጥተው ይረብሿቸዋል። ቾንም ልጆቹን ተቆጥቶ ለአራቱም የሚፈልጉትን ይገዛላቸዋል። ልጆቹም በዚህ ስለተናደዱ ከክላስ በኋላ እናገኛለን እሺ ይስማማኛል። ክላስ ያልቀም ልጆቹ አባቱ ሰነፍ ተጫዋች ስለነበር አይደል ፔናልቲ ስቶ እንድንወድቅ ያደረገን፣ አንተም ከሱ ምንም አትሻለም። ይህንን ሲሰማም ከአባቱ ጋር ሰዎች ሲያመሳስሉት ስለማይወድ ልጁን በቦክስ ይነርተዋል። እነናም ይህንን ሲሰሙም ወደ ትምህርት ቤት ቢመለሱም ያገኙት ግን ደም የነካው የሸሚዝ ቁልፍ ብቻ ነበረ። እሷም ቤቷ ትወስደውና የፈገግታ ምስል ስላለበት እሱ እንደሆነ ማሰብ ትጀምራለች። በነጋታው አስተማሪው ሲመታቸው ታይና ፕላስተር ይዛ ስትሄድ ይቅርታ በእኔ ምክንያት ነው የተፈጠረው። አይ አይደለም አትጨነቂ። ፕላስተሩንም ተቀብሏት አመሰግናለሁ ናም። እሷም ስሟን ስላወቀው ደስ ብሏት ትጨፍራለች። ቆይታም ከጓደኞቿ ጋር እያነበበች አባቷ ስላላት ነገር ትነግራቸዋለች። ጓደኞቿም የሆነች ልጅ የምትወደውን ልጅ ለማግኘት መጽሐፍ እንደተጠቀመች ስታወራ ይሰሙና ይሞክሩታል። ናም እስኪ ሄዱ ትጠብቅና መጽሐፉ ላይ እንዳለው አድርጋ ኮከብ ላይ የሱን ስም ለመጻፍ ትሞክራለች። በቀጣዩ ቀንም ቾን የፎቶ ውድድር እንዳለ ይሰማና ፎቶ ማንሳት ስለሚወድ ለመሳተፍ ይወስናል። እሷም ከጓደኞቿ ጋር ምግብ እየበላች መጽሐፉ ላይ እንዳለው የሚወዱትን ሰው ጭንቅላት ለመቆጣጠር እዛው እየሄዱ ያፈጡባቸዋል። ናምም ወደኔ ዙር እያለች ስታፈጥበት ይዞራል። ግን የዞረው የጓደኛው ምግብ ለመብላት ሲል ነበር። እሷም ምንም ቢሆን ዋናው መዞሩ ነው ብላ ትጽናናለች። ከዛም ስጦታ ልትሰጠው ትሄድና ሞተሩ ላይ በሌሎች ሴቶች የተሰጡትን ስጦታዎች ያነሱና አንድ ካርቶን ቸኮሌት ያስቀምጡለታል። ግን እሱ ሲደርስ ቸኮሌቱ ቀልጦ ሞተሩን ያበላሽበታል። አስተማሪያቸውም ከስፖርት ቲቸራቸው ስጦታ ስለተሰጣት ብትደሰትም እስታፋቸው ስትደርስ ግን ሌሎቹ ከሷ በላይ እንደተሰጣቸው ታይና ደስታዋ በሙሉ ይጠፋል። የናም ጓደኞች ለምን ሰበብ ፈጥረን ወደ ቤት እንዲሸኘን አናደርግም? ከዛም በሐሳቧ ተስማምተው ሲሄዱ ግን ሌላ የክላሳቸው ልጅ እግሯን ወለም ያላት አስመስላ እንዲሸኛት ስትጠይቀው ያዩዋታል። በዚህ ሁኔታም የመጀመሪያው ዓመት ይጠናቀቃል። በእረፍት ጊዜያቸውም ጓደኞቿ ቆንጆ እንዲያደርጋት በማሰብ የተለያየ ነገር ቢቀባትም ወደ ቢጫነት ትቀይራለች። እንደዛ ሆናም ወደ እሱ ስትሄድ ግን ምን ሆነሽ ነው እንደዚህ ሆንሽው? እሷም እሱ እንዲወዳት ብላ ቆዳዋን ቢጫ ማድረጓ እንደማያዋጣት ይገባትና ቢያንስ መነጽሯን ትታ ሌንስ ለመጠቀም ትወስናለች። አዲሱ የትምህርት ዘመን ሲጀመርም ሁሉም የፈለጉትን ክለብ ለመግባት ሲሰለፉ ናምና ጓደኞቿም የዳንስ ክለብ ለመግባት ይሰለፋሉ። የክፍሉ ኃላፊ የምትመርጠውም በቁንጅናቸው ነበረ። ቾን ካሜራው እንደያዘ ወደ እነሱ ሄድና ወደ ራስሽ ቀለም ስለተመለሽ ደስ ብሎኛል።
በዚህ የተናደደችው የክላሳቸው ልጅም ይገርማል፣ አስቀያሚ ሴቶችም ዳንስ ክለብ ውስጥ ለመግባት ተሰልፈዋል። በዚህም የናም ጓደኛ ትናደድና ትገፈትራታለች። ከዛም ሰልፉ ላይ ረብሻ ስለተፈጠረ አስተማሪዋ እንዲሄዱ ትናገርና ልጅቷ ግን እንድትመለስ ትፈቅድላታለች። ምሳ ሰዓት ላይም ልጅቷ የአሳ ሾርባ ለስላሳዎቻቸው ላይ ትጨምርባቸዋለች። ይህንንም የቾን ጓደኛ ፒን ታያትና ከዛም ለናም ቅድም ለፈጠርኩት ችግር ይቅርታ አድርጊልኝ፣ ግብዣ ይሁነኝ። ፒን ታስቆማትና መጀመሪያ ለምን አንቺ አትጠጪውም? ከዛም የተፈጠረውን ለነቾን ትነግራቸዋለች። የናም አስተማሪም የድራማ ክለቡ እንዲቀላቀሉ ትጋብዛቸውና እነሱም ሄደው ክለቡን ሲያዩት ብዙ ሰው ስላልነበረ ለመተው ቢፈልጉም ቾን ግን እዛው እንዳለ ሲያዩት ለመቆየት ይወስናሉ። ከዛም ናም እንግሊዘኛ ላይ ጎበዝ ስለሆነች ልዕልት እንድትሆን ትመረጣለች። እሷም ቾን ልዑል እንዲሆን የምትፈልግም አስተማሪዋ ሌላ ሰው ትመርጣለች። እሷም እቃዎቿን ለመውሰድ ወደ ውስጥ ስትገባ ፎቶ ሲያነሳ ታየውና ተደናብራ እቃዋን ሰብስባ ትወጣለች። ከዛም ቡድናቸው ውስጥ አስተማሪያንም ጨምሮ ማንም ሜካፕ መቀባት ስለማይችል ቾን ፒንን እንድትረዳቸው ይጠራታል። እሷም መጀመሪያ ናምን ትቀባታለች። እሷም ስትቀባ በጣም ቆንጆ ትሆንና ልብሷንም ለብሳቸውን ምን እንደሚላት ስትጠብቅ ከበፊቱ ብዙም አልተለየሽም። ከዛም በኋላ ሲለማመዱ ይቆዩና የመጨረሻው ልምምድ ላይ ልዑል የሆነው ልጅ ስለታመመ ቾን ቦታው እንዲተካ ይደረጋል። ከዛም ስትጠጋት ቾን ስለመሰላት አይኗን ትጨፍናለች። ልክ ስትገልጠው ግን ልጁ እንደሆነ ታይና ዘላ ልትወርድ ስትል ከመድረቁ ልትወድቅ ስለነበረ ጆን ይዛትና ቀስ ብለሽ ተጠንቅቂ እሺ። ከዛም የመጨረሻው ትዕይንት ቀን ይደርሳል። የዳንስ ቡድኑን ስራ ሁሉም በትኩረት ከተመለከተ በኋላ እነሱ ሲያቀርቡ ግን ጥለው ለመሄድ ይጀምራሉ። እሷም የእሷ ለመኖር ያስከፋታል። ግን ሌላ ልጅ ትኩር ብሎ ሲመለከታት ታስተውላለች። ጆንም የፎቶ ውድድሩን አሸንፎ ስለነበረ ሽልማቱን ለመቀበል ወደዛው ይሄዳል። ትዕይንቱ ሲጠናቀቅ ማስተማሪያቸው ምግብ ልትጋብዛቸው ቃል ትገባለች። ለናምም ምንም የለውም ቀምሼዋለሁ የሚል መልእክት የያዘ ፖም ይሰጣትና ደስ ይላታል። በቀጣዩ ቀንም የእሷ ስራ ተቀርጾ ስለተለቀቀ የዛን ቀን ሲያት የነበረውን ልጅ ጨምሮ ብዙ አድናቂዎችን ታፈራለች። ልጁም ወደ እነሱ ትምህርት ቤት በቅርቡ የተዘዋወረ ቶፕ የሚባል ልጅ ሲሆን የቾን ጓደኛ ነበረ እና ምናምን እንደወደዳት ሲያየው ቾን ግራ ይጋባል። ያም አመት እንደዛው ያልቅና ሶስተኛውን አመት ይጀምራሉ። ሴቶችም ትኩረታቸውን ከቾን ወደ ቶፕ ያዞራሉ። አብረውት ፎቶ ለመነሳት ይጠይቁናም ጥላ አስነስተው ይጎዳሉ። የኦርኬስትራ ቡድን አባላት ስለነበሩም አስተማሪያቸው በእነሱ ቦታ የሚተካ ሰው ለመፈለግ ትገደዳለች። በዛም ሰዓት ናም የቴኒስ መጫወቻዋን ስትወረውር ትመለከታትና እዛው ላይ ትመርጣታለች። ኧረ እኔ ከባድ ነገር መወርወር የምችል አይመስለኝም። ከዛም እሷ ግን እንድትለማመድ ትነግራትና አንድ ቀን ማታም ልምምዷ ላይ ያለች ቶፕ ቅጣት ምት እንዲመታ ይሰጣዋል። ቾንም እኔ ማድረግ ይችላለሁ እሺ። ከዛም በመጀመሪያው ሞክሮ ሳይሳካለት ይቀራል። እሱም ይወቅሱኛል ብሎ ቢፈራም ሌላ ድል ይሰጡትና ጎል ያስቆጥራል። እሷ ደግሞ ይሄንን ስታይ እሱ ማድረግ ከቻለ እኔም በጥር እሻሻላለሁ ብላ ታስብና ከዛም በጓደኞቿ እርዳታ የቻለችውን ትሞክርና ታሳካዋለች። የዝግጅቱ ቀን ላይም በሙሉ ራስ መተማመን ታቀርብና በዚህም አድናቂዎቿ እየበዙ ይመጣሉ። የፍቅረኛሞች ቀን ላይም ብዙ ስጦታዎችን ያመጡላታል። ስትጠብቀው የነበረው ቾንም አበባ ይዞ ይመጣና ከጓደኛዬ ነው ብሎ ሰጥቷት ይሄዳል። ቤት ውስጥ ገባን ቦርሳዋ ውስጥ በነጋታው እንዲገናኙ የሚናገር ደብዳቤ ታገኛለች። እሷም ቦታው ላይ ደርሳ ጆንን ስታየው ደስ ይላታል። ወዲያው ግን ቶፕ ይመጣና እወድሻለሁ፣ ፍቅረኛዬ ትሆኛለሽ። ጆን አንተስ ምን እየሰራህ ነው ታዲያ? ሰላም ልልሽ ነው የመጣሁት ብሎ ሲሄድ ቶፕ ደግሞ ቢጠይቃትም ምንም መልስ ሳትሰጠው ትቀራለች። እሱ ግን ከዛን ቀን ጀምሮ ፍቅረኛው እንደሆነች በማሰብ ወደ ጆን ጨዋታ ይጋብዛታል። እሷም ጆንን ለማየት ሰበብ ስለሚሆናት ተስማማና ከዛን ቀን ጀምሮ ጆን ጋር ቅርብ ለመሆን በማሰብ አብራው ሁሉም ቦታ መሄድ ትጀምራለች። በዚህ ምክንያትም የጓደኛዋ ልደት ትቀርና በዚህ ስላትም ደውላላት ትንሽ ቆይቼ እመጣለሁ እሺ ጠብቁኝ ትላትና ጆንን እዛው ላይ ማየቷን ትቀጥላለች። ቶፕ የሚንከባከብና ጥሩ ሰው ቢሆንም እሷ ግን ልቧ ከጆን ውጪ መምታት አልቻለም ነበር። ዘና ለማለትም ወደ ድልድዩ ስትሄድ ተከትሏት ሄድና አጠገቧ ተቀምጦ ሲያዋራት ቶፕ ይመጣና ያስቆማቸዋል። ከዛም አንድ ላይ ሲመለሱ ቶፕ ናምን ተወዳታለህ እንዴ? አይ ያው ጓደኛዬ ፍቅረኛ እኮ ናት። አውርተው ሳይጨርሱምና ምግሯን ወለም ስላላት ቶፕ አዝሎ ወደ ቤቷ ይወስዳታል። ጓደኞቿም ከሷ መራቅ በመጀመሪያ ይከፋሉ።
እሷም የነቾን ጓደኞች ጋር አብራ መሆን ትጀምራለች። አንድ ቀንም ብቻዋን ቁጭ ብላ ያለች ወደሷ ይመጣና አባቴ ፔናልቲውን የሳተ ቀን ነበር የተወለድኩት። እናም ሁሉም ፔናልቲውን የሳተው ልጅ እያለ ነበር የሚያሾፍብኝ። ለዛ ነው ኳስ ተጫዋች መሆን የፈለከው? እኔ እንጃ። አሁን ግን የሚያዋራኝ ሰው ብቻ ነው የምፈልገው። እሷም ያሰው እሷ እንደምትሆን ስታስብ ቶፕ ያቋርጣቸውና ከሱ ጋር ትሄዳለች። ከዛም በረፍት ቀናቸው የጓደኛቸው ልደት እንድታከብር ይጠሯታል። እዛም ቾንና ቶፕ ልጅ ያለን አንድ ሴት ላለማፍቀር ቃል ተገባብተን ነበር። ከዛም እየደነሱ ይቆዩና ቶፕ ጉንጯን ይስማታል። እሷም በሁኔታው ይደብራትና ወደ ቤት ከሸኛት በኋላ ካሁን በኋላ እንዳታገኘኝ። ምን? ሲጀምር ፍቅረኛ ለመሆን አልተስማማሁም፣ ሌላ ሰው ነው የምወደው። እሱም በጠዋት የተፈጠረውን ለቾን ይነግረውና ሲመስለኝ አንተን የወደደችው፣ ስለዚህ ልጅ እያለን የገባህልኝን ቃል እንዳትረሳ እሺ? መቼም አልረሳውም። ከዛን ቀን ጀምሮ ናም ብቸኛ ትሆናለች። ፈተና ደርሰው ስለነበርም አባቷ ጋር ለመሄድ በደንብ ማጥናት ትጀምራለች። ወደ እሷ ዞሮ ለማየ ወንድ ብላ ጓደኞቿን በመተዋ ትጸጸታለች። ከፈተና በኋላም እንደምንም ኃይሏን አሰባስባ ይቅርታ ጠይቃቸውና ተቃቅፈው ይላቀሳሉ። አስተማሪያቸውም ስፖርት ቲቸሩ እንደምትወደው ብትነግረውም ሌላ ትምህርት ቤት ሊገባ እንደሆነ ይነግራታል። ግን ወዲያው አዲስ አስተማሪ ስለመጣ ትኩረቷን ወደሱ ታዞራለች። ናምም ውጤት ሲመጣ ከፍተኛው እሷ እንደሆነ ታውቅና ደስ ይላታል። ከዛም ለጓደኛዋ ግን ለሱ እንደምወደው ሳልነግረው ልሄድ ነው? ከኛ ሁሉ ተጣልተሽ የነበረው እኮ ለሱ ብለሽ ነው፣ መናገር ያለብሽ ይመስለኛል። ሲጀምር መጽሐፍ ላይ ያለውን ሁሉ አድርገናል፣ ግን ምንም አልሰራም። አንድ የቀረን ነገር አለ፣ እርዳታችንን ከፈለግሻለን። ከዛም በመጨረሻ ቀናቸው ላይ ሸሚዛቸው ላይ ሲፈራረሙና አበባ ሲሰጣጡ እሱ ፎቶ እያነሳቸው ይቆያል። ብቻውን ሲሆንም ጠብቃ ወደ እሱ ስትሄድም ጓደኞቿ ማንም እንዳይጠጋቸው ይጠብቁላታል። እሷም አበባና ደብዳቤውን ሰጠውና ከመጀመሪያ ቀን ጀምሮ በጣም ወድህ ነበር፣ አንተ ቆንጆ እንድትለኝ ብዬ ብዙ ነገር አድርጌያለሁ፣ ግን በዛው እንድሻሻል ስላደረከኝም አመሰግናለሁ። ከዛም ሸሚዙ ላይ በፒን እወድሃለሁ የሚል እንደተጻፈ ትመለከትና ከፒን ጋር ደስተኛ እንድትሆኑ እመኝልሃለሁ ብለው ዞር ስትል ውሃ ውስጥ ትገባለች። ወጣም እንደበሰበሰች እያለቀሰች ትሄዳለች። እሱም ወደ ቤቱ ሲመለስ አባቱ የኳስ ቡድን ውስጥ እንዳስገባው ይነግረውና ደስታውን ከእናቱ ጋር ሆኖ ይገልጸዋል። ኪችን ውስጥ ምናም የሰጠችውን ቸኮሌት ያየውና ወደ ክፍሉ ገብቶ ከመጀመሪያ ቀን ጀምሮ ሲያነሳት የነበሩን ፎቶዎቹን ያያቸዋል። ከመጀመሪያውም ይወዳት እንደነበረም ያስታውሳል። አሁን ግን እንደረፈደ በማሰብ የፎቶ አልበሙን ቤቷ ይወስደውና እሱም እንደሚወስዳት መልእክት ያስቀምጥላታል። አሁን ላይም ከ9 ዓመታት በኋላ ቾን የያዘውን ልጅ ለፒን ይሰጣትና ስለጠበክልኝ አመሰግናለሁ። ከዛ ምናም ታዋቂ ዲዛይነር ሆና ቲቪ ላይ ትቀርባለች። እሷም ለዚህ ሁሉ መነሻ የሆናት ድሮ የምትወደው ልጅ እንደሆነ ትናገራለች። እናቷና ጓደኞቿ እንዲሁም አስተማሪዋ ከነባሏ ሆነው ደስታዋን ይካፈሉላታል። ከዛም ጋዜጠኛዋ ፎቶ አልበሙን ታሳያትና ባለቤቱ እዚህ እንደሆነ ትነግራታለች። ከዛም ቾን ይመጣና የሸሚዙን ቁልፍ አሳይቷት ይሄን አይደለም፣ ግን ይሄንን ሁሉ ጊዜ ስላስቀመጥሽው ደስ ብሎኛል። አግብተሃል እንዴ? አይ የሆነ ሰው ከውጭ እስኪመጣ አስጠብቅ ነበር። ከዛም በደስታ አስታነባ ፊልሙ ይጠናቀቃል።